ፓፒዮ ቁጥር 2 ደራሲ ሄነሪ ሻሪ ተርጓሚ ስንታየው ጫን ያለው አሰፋ ተራኪዎች ዳንኤል ሙሉነህና ህሊና ሲሳይ ፓፒዮ ቁጥር 2 የፓፒዮ ቀጣይ የጀብድ ታሪክ እንዴት አላችሁ አድማጮቻችን? እነ ፓፒዮ ከመንግስት ለውጥ በኋላ ብዙ ነገሮችን መቋቋም አልቻሉም። ነውጡ መሪያቸውን እስከ መግደል መሞከር ነበር። ይህ ለአብዛኛው ሰዎች ምቾት ነስቶ ነበር። በስተመጨረሻም ቬንዙዌላ ለቀው ስፔን ከተሙ። ነገር ግን ስፔን ሰርተው የሚያተርፉባትና ተረጋግተው የሚኖሩባት አልሆነችም። እናም ወደ ቬንዙዌላ መመለስ ግድ ሆነ። መርካይቦ ከለመዱት የተለየ ስራ እየሰሩ እየኖሩ ነው። ለአካባቢውም ሰዎች ጥሩ የስራ እድል ፈጥረዋል። ከአካባቢው ሐይቅ ካማራኖችንና ላንጎስቲኖችን ማጥመድና መሸጥ። በዚህ ስራ ላይ የአካባቢውም ሰዎች እነ ፓፒዮም ተጠቃሚ ናቸው። የንግድ ሸሪኮችም ስላፈሩ በዱቤም በካሽም ሽያጫቸውን ያካሂዳሉ። የዱቤው ሽያጭ እምነት ከሚጣልባቸው ሸሪኮች ጋር ይሳለጣል። ከሸሪኮቹ መካከል አሜሪካዊው ግን በመጨረሻ ሳይከዳው አልቀረም። ያለ ወትሮ ከሚጠበቀው ቀናት በላይ ድምጹን አጥፍቷል። ፓፒዮና ሪታም በጣም ፈርተዋል። ሰውየው ላይ ያላቸው ገንዘብ ህልውናቸውን የሚፈታተን ነው። እንዴት ይሆን? የዛሬው ክፍል ምላሽ ይሰጠን ይሆናል። ፓፒዮ ቁጥር 2 ክፍል 47 ይደመጣል። ሰኞ ቀን የደረሰን ምንም አይነት ዜና አልነበረም። ማክሰኞም የሰማነው ወሬ የለም። ቢጨንቀኝ ከዚህ በፊት ክፍያ የሚፈጽምልን ባንክ ጋር ሄድኩኝ። ከሚያሚ የደረሳቸው መረጃ አልነበረም። ምን እንደተፈጠረ ውስጤ እውነታውን ቢነግረኝም እኔ ግን አምኜ መቀበል አልፈለኩም ነበር። መጠቀሚያ እንደተደረግኩና እንደተሸወድኩ ገባኝ። ከዚህ በፊት በሌተር ኦፍ ክሬዲት ወይም በዱቤ ሰነዶች ሥራ እንደመስራቱና የቅዳሜዎቹ ጭነቶች የተገባላቸው ያደጋ ዋስትና እንደሌለ አሳምሮ የሚያውቀው ያ አሜሪካዊው የንግድ ሸሪኬ ልክ ማያሚ እንደደረሰ ሁሉንም ጭነቶች ሸጧቸው ሲያበቃ ገንዘቡን ይዞ ድምፁን አጥፍቶ ተሰወረ። ቁርጤን ሳውቅ ከቁጥጥር ውጪ በሆነ ሁኔታ በንዴት ጦፌ በኪሴ ስጦታ ይዤለት ያንን ክብ ፊት ያለው ሰው ፍለጋ ወደ አሜሪካ በረርኩ። እዚያ ሄጄ ዱካውን ለመከተል ብዙም ችግር አልሆነብኝም። ይሁንና በደረስኩበት አድራሻ ያገኘኋት ሴት ግን ምንም እንኳ ሕጋዊ ባሏ ቢሆንም የት እንደነበረ እንደማታውቅ ነገረችኝ። እንደዚህ አይነት ምላሾች ያገኘሁት 3 ጊዜ በ3 የተለያዩ ከተሞች ነበር። እናም ያንን ያለ የሌለ ወረቴን ይዞ የተሰወረ የንግድ ሸሪኬን በፍጹም ሳላገኘው ወደ ቬንዙዌላ ተመለስኩ። እነሆ እንደገና ኪሳራ ላይ ወደቅኩ። $150,000 አጣን። በእርግጥ አሁንም ጀልባዎቹ አሉን፣ ግን ብዙ ከማገልገላቸው የተነሳ ሞተራቸውም ሆነ ራሳቸው ጀልባዎቹ በመጥፎ ሁኔታ ላይ ነበሩ። ያ የንግድ ሥራ ለአሳ አጥማጆች ወዲያውኑ የምትከፍለው በርካታ ጥሬ ገንዘብ እጅህ ላይ እንዲኖር የሚጠይቅ እንደመሆኑ መጠን የደረሰብንን ኪሳራ መቋቋምም ሆነ ተመልሰን በሁለት እግራችን መቆም አቃተን። አሁን የሾቅነው ደህና አድርገን ነው። በመሆኑም የነበረንን ሁሉ ሸጥን። እንደዚያም ሆኖ ሪታ በደረሰብን ነገር በፍጹም አላማረረችም፣ ወይም ያንን አሜሪካዊ አብዝቼ በማመኔ አልወቀሰችኝም። የሥራ ማስኪያጃችን 14 ዓመታት ለፍተን ያጠራቀምነው ገንዘብ ከ2 ዓመታት በላይ በመርካይቦ በማሳለፍ የከፈልነው እርባና ቢስ መስዋዕትነትና የማያቋርጥ ጥረት ሁሉ ወይም ከሞላ ጎደል ሁሉም ነገር አፈርድሜ ገባ። አይናችን በእንባ እንደተሞላ
ካንቀላፋበት ቀስቅሰን ሕይወት የዘራንባቸውን በርካታ የአሳ አጥማጆችና የሰራተኞች ስብስብ ተሰናበትን። በደረሰብን ነገር እነሱም እንደኛ በጣም ደንግጠዋልም ተናደዋልም። ከዚያ ለቀን ስንሄድ ማየታቸው እንዳሳዘናቸውና ካለፉት 2 ዓመታት በፊት በሕይወታቸው አይተውት የማያውቁትን ብልጽግና ስላመጣንላቸው ለኛ ያላቸውን ከፍ ያለ ምስጋና ገለጹልን። የበሩ ደውሉ ስለተበላሸ የሆነ ሰው በእጁ እያንኳኳ ነበር። እናም ልከፍት ከተቀመጥኩበት ተነስቼ ሄድኩኝ። ወዳጄ ኮሎኔል ፍራንሲስኮ ቦላኞ ነበር። እሱና ቤተሰቡ ሁሌም ፓፒዮ እያሉ ነበር የሚጠሩኝ። ቬንዙዌላ ውስጥ እንደዚያ ብለው የሚጠሩኝ እነዚህ ሰዎች ብቻ ነበሩ። ሌሎቹ ግን በወቅቱ እንዳለሁበት ኢኮኖሚያዊና ማህበራዊ ሁኔታ እያዩ ሄንሪኬ ወይም ዶን ሄንሪኬ እያሉ ነበር የሚጠሩኝ። ቬንዙዌላውያን ያንን በቀላሉ የመለየት ተሰጥኦ አላቸው። ሀብታም ወይም ችጋራም መሆንህን ወዲያውኑ መለየት ይችሉበታል። እንዴት ነህ ፓፒዮ? ከተገናኘን እኮ 3 ዓመት ሆነን። አዎ እውነትህን ነው ፍራንሲስኮ፣ 3 ዓመት ሆነው። ወደ መርካይቦ ከሄድን በኋላ አልተገናኘንም። ለምንድን ነው አዲስ ቤት ገዝቼ ስገባ መጥተህ ያልጠየቅከኝ? መቼ ጋበዝከኝና? በእኛ ባህል ጓደኛህን አትጋብዘው ወይም ናናየኝ ብለህ አትጠይቀው። እሱ በፈለገው ጊዜ ሁሉ ይመጣል። ምክንያቱም ጓደኛው ቤት ካለው ያ ቤት የሱም ጭምር ነው። ለጓደኛህ ቤቴና ብሎ መጋበዝ ስድብ ነው። ያለው ነገር እውነት እንደሆነ ስለማውቅ ለዚያ ምላሽ አልሰጠሁትም። ፍራንሲስኮ ሪታን አቅፎ ሰላምታ ሰጣት። ከዚያ የኮሎኔል ቆቡን አውልቆ ጠረጴዛው ላይ ካኖረ በኋላ ክርኖቹን ጠረጴዛው ላይ አድርጎ ፊቱን በእጆቹ መዳፎች ላይ አስደግፎ ወንበሩ ላይ ተቀመጠ። የተረበሸና የሆነ የሚያሳስበው ነገር ያለ ይመስላል። ሪታ ቡና አምጥታ ሰጠችው። ለመሆኑ የቤታችንን አድራሻ እንዴት አገኘኸው? እሱ የኔ ጉዳይ ነው፣ ግን ለምን ያለህበትን አላሳወቅከኝም? በስራ ተወጥሬ ስለነበርና ብዙ የሚያሳስቡኝ ነገሮች ገጥመውኝ ስለነበር ረስቼው ነው። ምን የሚያሳስብ ነገር ገጠመህ? ምን የማያሳስብ ነገር አለ ብለህ ነው? እንደዚያ ከሆነማ በዚህ ሰዓት መምጣት አልነበረብኝም። ለምን እንደዛ አልክ? አድራሻህን አፈላልጌ ዛሬ ቤት ድረስ የመጣሁት 5,000 ቦሊቫሮች ያህል እንድታበድረኝ ብዬ ነበር። ለሆነ ችግር ፈልጌው ነው። አይ ፍራንሲስኮ፣ በፍጹም አልችልም። የነበረንን ሁሉ አተንከስረናል አለች ሪታ። ፓፒዮ፣ ሪታ ያለችው እውነት ነው? መተህ ያልጠየከኝ የደረሰባችሁን ችግር እንዳልሰማ አስበህ ነው ማለት ነው? አዎ፣ በጣም የምትገርም ሰው ነህ ፓፒዮ። በጣም አናደኸኛል። ለመሆኑ ጓደኛ ለመቼ ነው? የሆነ ችግር ሲገጥምህ ያንን ችግርህን ካልተካፈለና ከገባህበት ችግር እንድትወጣ ካላገዘህ የጓደኝነት ጥቅም ምንድን ነው? ከምር ግን ብሽቅ ነገር ነህ። እንዴት ችግር ሲገጥምህ እኔን አላሰብከኝም? በሆነ ነገር እኮ ላግዛችሁ እችል ነበር። ለማንኛውም እዚህ ቤት የመጣሁት ገንዘብ ልበደራችሁ አይደለም። እናንተ ባትነግሩኝም የደረሰባችሁን ነገር ከሌሎች ሰዎች ሰምቼ ነው የመጣሁት። አመጣጤም በምችለው ሁሉ ልረዳችሁ ነው። እኔና ሪታ በፍራንሲስኮ ንግግርና አለሁላችሁ ባይነት ልባችን ተነካ። ያለንበትን ሁኔታ ስለምናውቀው የተናገረውን ተቃውመን ቃል አልተነፈስንም። በእርግጥ ከዚህ በፊት ማንም ምንም ነገር እንዲያደርግልን ጠይቀን አናውቅም። በተቃራኒው በርካታ ሰዎችን በምችለው ሁሉ ስረዳ ኖሬያለሁ። አንዳንዶች ስራ ያገኙት ወይም የጀመሩት በእኔ ምክንያት ነው። ሆኖም ግን የደረሰብንን ኪሳራ እያወቁም ቢያንስ በሆነ ነገር ሊያግዘን የሞከረ አንድም ሰው አልነበረም። ውለታ የዋልኩላቸው አብዛኛዎቹ ሰዎች ቬንዙዌላ ውስጥ የሚኖሩ ፈረንሳውያን ሲሆኑ ከነዚያ ውስጥ የተወሰኑት ምንም አይነት የወንጀል ሪከርድ የሌለባቸው ደህና የሚባሉ ሲሆኑ የቀሩት ደግሞ እስረኞች ናቸው። ፓፒዮ፣ በል ንገረኝ፣
በምን እንዳግዛችሁ ወይም ምን እንዳደርግላችሁ ትፈልጋላችሁ? አለ ፍራንሲስኮ። ፍራንሲስኮ፣ በመጀመሪያ ደረጃ ምንም ባታግዘንም ወይም ምንም ነገር ባታደርግልንም እዚህ ድረስ መጥተህ ስለጠየቅከንና እኔ ያለሁላችሁ ስላልከን በእውነቱ በጣም እናመሰግንሃለን። በተረፈ እንደ ድሮ አይነት የንግድ ሥራ ለመጀመር በጣም ብዙ ገንዘብ ይጠይቃል። ገንዘቡ ቢኖርህ እንኳን ያን ያህል ለማውጣት ያስቸግርሃል አልኩት። ወደ ሪታ ዞሮ ሪታ፣ በይ ሂጂና የውጭ ልብስሽን ለብሰሽ ነይ። ሶስታችንም ተያይዘን ወጥተን ከተማው ውስጥ አለ የሚባል ምርጥ የፈረንሳይ ምግብ ቤት ውስጥ ምግብ እንበላለን አለ። ከተማ ወጥተን እንዳለው አንዱ የፈረንሳይ ምግብ ቤት ሄደን ምግብ አዘን እየተጨዋወትን በልተን ከጨረስን በኋላ ከዚያ ቀን ጀምሮ ዞር ዞር ብዬ የሚያዋጣ የንግድ ሥራ ፈልጌ እንዳገኝና ያንን ለመግዛት ምን ያህል ገንዘብ እንደሚያስፈልግ እንድነግረው ተስማማን። የሚያስፈልገውን የገንዘብ መጠን ስትነግረኝ እኔ ካለኝ እሰየው፣ ከሌለኝም ከወንድሞቼና ከእህቴ ባል መበደር እችላለሁ። በዚህም በዛም ብዬ ግን የሚያስፈልግህን የገንዘብ መጠን ፈልጌ እንደምሰጥህ ቃል እገባልሃለሁ አለ ፍራንሲስኮ። ከፍራንሲስኮ ጋር የነበረንን ቆይታ ጨርሰን ወደ ቤት ከተመለስን በኋላ ከሪታ ጋር ስለ ፍራንሲስኮ አለሁላችሁ ባይነትና ስላቀረበልን የንግድ ሐሳብ ስናወራዋል። እኔ ኤልዶራዶ እስር ቤት ውስጥ በነበርኩበት ጊዜ ፍራንሲስኮ ማዕረጉ ከሳጅን በታች ነበር አልኳት ለሪታ። ከእስር ቤቱ ነፃነቴን አግኝቼ ስወጣ ከህብረተሰቡ ጋር ስቀላቀል ሰው እንድመስል ብሎ በወቅቱ የነበረውን አንድ የሲቪል ልብስ አውጥቶ ሰጥቶኝ ነበር። ይኸው ከስንት ዓመት በኋላም ሕይወታችንን በአዲስ እንድንጀምር የእርዳታ እጁን ዘረጋለን። የነበረብንን የከረመ የቤት ኪራይ ዕዳ ከፈል። ባለ 400 መቀመጫ የነበረው ግራንድ ካፌ በነበረበት በግራን ሳቫና ክፍለ ከተማ በላዲሊያሲስ መንገድ ላይ ጥሩ ቦታ ላይ ያለ ደስ የሚል ካፍቴሪያም ምግብ ቤትም ወደ ሆነ ባርና ሬስቶራንት ጋብ ተብሎ የሚጠራ የንግድ ቤት ተዛወረን። እንግዲህ ረዥሙ ሻርል ደጎል ወደ ቬንዙዋላ በመጣ ጊዜ እኛ እዚያ ካፌና ሬስቶራንት ቤት እየሰራን ነበር። በወቅቱ የፈረንሳይ ሪፐብሊክ ፕሬዝዳንት የነበረው ጀነራል ሻርል አንድሬ ጆሴፍ ማርል ደጎል ወደ ካራካስ የመጣው በቬንዙዌላ ፕሬዝዳንት ራውል ሊንቲዮ ኦቶሬ ተጋብዞ በኦፊሴላዊ ጉብኝት ነበር። የሻርል ደጎልን የጉብኝት ሐሳብ ካራካስና መላው ቬንዙዌላ በደስታ ነበር የተቀበለው። በሥራ የሻከረ እጆች ያሏቸው የሳር ባርኔጣዎችንና ከገመድ የተሰሩ ሶሎች ያሏቸውን ጫማዎች የሚያደርጉ እውነተኛዎቹ ሰዎች እከሌ ከከሌ ሳይባል እነዚያ ሁሉ ልበቅን የቬንዙዋላ ዜጎች በልዩ ስሜት ተሞልተው በደስታ ለመቀበል የሻርል ደጎልን መድረስ እየተጠባበቁ ነበር። ባር ሬስቶራንት ጋብ ጥላ ያለው ደስ የሚል በረንዳ ነበረው። አንድ ቀን እዛ በጸጥታ ቁጭ ብዬ አኒሰት የሚባል መጠጥ እየተጎነጨው ሳለ አንድ ፈረንሳዊ አጠገቤ መጥቶ ቁጭ ብሎ ያወራ ነበር። ፈረንሳዊው ስለ አሳ መኖ አሰራር ሚስጥራቱን እያስረዳኝ ነበር። ቆይቶ ድምፁን ዝቅ አድርጎ ሰርቶ እየጨረሰው ስላለውና ተቀባይነት ካገኘ ሚሊዮኖች ሊያመጣለት ስለሚችል የሆነ የፈጠራ ውጤቱ ነገረኝ። ስለ ግኝቱ ሲያወራ ማዳመጥ ለኔ ዘና የሚያደርግ ሲኒማ እንደማየት ነበር። ሚስጥሩን ማንም እንዳያውቅበት ለመደበቅ በሚመስል ሁኔታ ሰው መኖርና አለመኖሩን ለማረጋገጥ ግራና ቀኝ ገልመጥ ብሎ ካየ በኋላ በሹክሹክታ ከፈለኩ በሱ ምርምሮች ላይ ምን ያህል ገንዘብ መዋል እንደምችል ነገረኝ። ሰውን ለማጭበርበር የሚሞክርን ሰው አሳማኝ የሚመስል ንግግር ማድመጥ ሁሌም የሚያዝናና ነገር አለው። የዚያ ፈረንሳዊ ሰው ውትወታ በጣም የተዋጣለትና አስማጭ ከመሆኑ የተነሳ ካጠገባችን ብዙም ሳይርቅ ተቀምጦ የነበረው ሰውዬ የምንለውን ሁሉ ለመስማት ጆሮውን አቁሞና መላ ሰውነቱን ወደኛ ዘንብሎ እንደነበር አላስተዋልኩም ነበር።
ያንን ያወቅኩት የካፌው ገንዘብ መቀበያ ባንኮኒ አጠገብ ቆማ የነበረችው ሪታ የሰውየውን ሁኔታ ከርቀት አይታ ባንዱ አስተናጋጅ በኩል በድብቅ የላከችልኝንና በውስጡ ሄነሪ ምን ያወራችሁ እንደሆነ ባላውቅም ጎረቤታችሁ የተቀመጠው ሰውዬ ግን የምትሉትን ለመስማት በጣም እንዳቆበቆበ ምንም ጥርጥር የለም። ሰውየው ከቬንዙዋላ ውጭ የመጣ ፖሊስ ይመስላል የሚል አጭር መልእክት የያዘ ማስታወሻ ገልጬ ካነበብኩ በኋላ ነበር ያንን የፈጠራ ባለቤት ነኝ ባይ ፈረንሳዊ ካጠገቤ ለማባረር ስል በምርምሮቹ እንዲቀጥል አጥብቄ ከመከርኩት በኋላ አንድ ቀን እንደሚሳካለት እርግጠኛ እንደሆንኩና የቆጠብኩት ገንዘብ ቢኖር ኖሮ አይኔን ሳላሽ በሱ ላይ ኢንቨስት አደርግ እንደነበር፣ ነገር ግን ለዛ የሚሆን ገንዘብ አሁን እንደሌለ ነገርኩት። ከዚያ ውትወታው እንዳልተሳካለት ሲያውቅ ትቶኝ ሄደ። ወዲያው ከተቀመጥኩበት ተነስቼ ከቆምኩ በኋላ ፊቴን አዙሬ ከኋላዬ ወደ ነበረው ጠረጴዛ ተመለከትኩ። እዚያ ጠረጴዛ ዙሪያ ካሉት ጥቂት ወንበሮች ባንዱ ላይ ሰውነቱ በስፖርት የተገነባ ክራቫትና ሰደርያን ጨምሮ በደንብ የተተኮሰ ሰማያዊ ሱፍ በጥሩ ሁኔታ የለበሰ አኒሰት መጠጥና ጎልዋዝ የሚባል የፈረንሳይ ሲጋራ ከፊት ለፊቱ ባለው ጠረጴዛ ላይ ያኖረ ሰውዬ ተቀምጧል። ከሰውየው ሁኔታ በመነሳት ስራው ምን እንደሆነ ወይም እሱ የየት ሀገር ዜጋ እንደሆነ መጠየቅ አላስፈለገኝም። ይቅርታ አድርግልኝ ወንድሜ፣ የምታጭሰው ሲጋራ የፈረንሳይ ነው ብዬ በስፓንኛ ጠየቅኩት። አዎ እኔም ፈረንሳዊ ነኝ አለና መለሰ። እውነትህን ነው? እኔ ግን ከዚህ በፊት አይቼ አላውቅም። በቅርቡ ቬንዙዋላን ከሚጎበኘው ረዥሙ ሻርል ዴጎል ጎሬላዎች ውስጥ አንዱ እንዳትሆን ብቻ አልኩት በስላቅ ድምጸት። ያ ፈርጠም ያለ ሰውነት ያለው ሰውዬ ከተቀመጠበት ተነስቶ ኮሚሴር ቢሊዮን እባላለሁ፣ የጀነራል ሻርል ደጎል ጥበቃና ደህንነት ኃላፊ ነኝ ብሎ ራሱን አስተዋወቀኝ። ስለተዋወቅን ደስ ብሎኛል ብዬ መለስኩለት። አንተስ ፈረንሳዊ ነህ? ኮሚሳር በልፉ ገራውን ተወው። እኔ ማን እንደሆንኩ አሳምረህ ታውቃለህ። እኔም አንተ እዚህ የካፌ በረንዳ ላይ የተገኘኸው በአጋጣሚ እንዳልሆነ ጠንቅቄ ያውቃለሁ አልኩት። ግን እኮ ዝም ብለህ አትልፋ። ሲጀምር ጎልዋዝ የሚባለውን የሀገሬን ሲጋራ አውጥተህ እዚህ ጠረጴዛ ላይ ያሰጣኸው ያንን አይቼ እንዳዋራህ እንደሆነ እኮ ግልጽ ነው አይደለም እንዴ? ትክክል ነህ። ሌላው ደግሞ በዚህ ጠዋት አኒሰት ታዘህ እየጠጣህ ነው። እኔ እስከማውቀው ድረስ ፈረንሳዊ ብቻ ነው እንደዛ የሚያደርገው። በቃ አውቀሃል። አንተን ለማግኘት እዚህ የመጣሁበት ምክንያት ቀደም ብዬ እንደነገርኩህ የፕሬዝዳንቱ ጥበቃና ደህንነት የኔ ኃላፊነት እንደመሆኑ መጠን ጀነራሉ እዚህ ከመምጣቱ በፊት ምናልባት ካራካስን ለቀው መሄድ የሚኖርባቸውን ሰዎች ዝርዝር እንዲያዘጋጁልኝ እዚህ ያለው ኤምባሲያችንን ሰራተኞች ጠይቄያቸዋለሁ። ዝርዝሩ ሲደርሰኝ የቬንዙዋላ የአገር ውስጥ ደህንነት ሚኒስትር እንዲያዩ ይደረግና ከዚያ እሱ አስፈላጊውን እርምጃ ይወስዳል። ያልገባኝ ነገር እና እኔ የኤምባሲው የስም ዝርዝር ውስጥ አለሁበት? አይ ዝርዝሩ ገና አልተጠናቀረም። ለመሆኑ ስለ እኔ የምታውቀው ምንድን ነው? የደረሰኝ መረጃ የሚለው አሁን እዚህ ቬንዙዋላ ውስጥ ቤተሰብ እንደመሰረትክና መልካም ዜጋ እንደሆንክ ነው። ሌላስ? ፓሪስ ውስጥ የምትኖር ማዳም እከሊት የምትባል እህት እንዳለችህና ግሪኖብል ውስጥ የምትኖር ማዳም እከሊት የምትባል ሌላ እህትም እንዳለችህ አውቃለሁ አለ። እሺ ሌላስ? በአንተ ላይ የተወሰነው የፍርድ ቤት ውሳኔ የይርጋ ጊዜው ከ3 ዓመት ባነሰ ጊዜ ውስጥ ማለትም በ1967 ዓ.ም ያበቃል። እሱን ነገር ደግሞ ማን የነገረህ? መረጃው ፓሪስን ከመልቀቄ በፊት ደርሶኝ ነበር። እዚህ ያለው ቆንስላም እንዲያውቀው ተደርጓል። እና ለምንድን ነው አምባሳደሩ ይህንን አይነት ጠቃሚ መረጃ ለኔ ያልነገረኝ? እዚህ ያለውን አድራሻህን በኦፊሴላዊ መንገድ አያውቁም። ለጥሩ ዜና አመሰግንሃለሁ። ከእንግዲህ ወደ ኤምባሲው ቢሄድ አሁን አንተ የነገርከኝን መረጃ በኦፊሴላዊ መንገድ ይነግሩኛል? አዎ፣ በፈለግከው ቀን ብትሄድ ይነግሩሃል። የሆነው ሆኖ ኮሚሰር፣ እስቲ ጥያቄ ልጠይቅህ። ዛሬ ጠዋት በሬስቶራንቴ በረንዳ ላይ በምን ምክንያት ልትገኝ ቻልክ? መቼም ስለ ፍርድ ቤቱ የይርጋ ጊዜ ማለቅ ወይም እህቶቼ አሁንም ድረስ የመኖሪያ አድራሻቸውን አለመቀየራቸውን ልትነግረኝ አይደለም።
ትክክል ነህ። አመጣጤ አንተን ፓፒዮን በአካል ለማግኘት ነው። አንተ የምታውቀው ፓፒዮ በፓሪስ የፖሊስ ፋይል ውስጥ ያለውን ነው። ያ ደግሞ ስለኔ ማንነት በውሸት በግነት ላቀዱት ዓላማ እንዲውል አድርገው ፖሊሶች እንደፈለጉት በጠመዘዙት መረጃ የተሞላ ባዶ ክምር ነው። ፋይሉ ቀደም ሲል እኔ የነበርኩበትን እውነተኛ ማንነትም ሆነ ዛሬ የሆንኩትን በፍጹም አይገልጽም። እውነት ለመናገር ያልከውን ከልቤ አምናለሁ። ደሞም ዛሬ ለሆንከውና ለደረስክበት ደረጃ እንኳን ደስ ያለህ ልልህ ፈልጋለሁ። እሺ፣ አሁን እንግዲህ እኔን አግኝተህ አየኸኝ አይደለም? ስሜን ሻርል ደጎል እዚህ መጥቶ በሚቆይበት ጊዜ ከካራካስ ከሚባረሩት ሰዎች ስም ዝርዝር ውስጥ ታስገባዋለህ? አይ እንደዚያ አላደርግም። እና እንግዲህ ኮሚሳር ለምን እዚህ እንደመጣህ እኔ እንድነግርህ ትፈልጋለህ? ካልክ ምን ችግረኝ? ቀጥል፣ ለመስማት ዝግጁ ነኝ። እንግዲህ ሲመስለኝ ወደ እኔ የመጣህበት ምክንያት ቁጭ ብለህ ስለ እኔ ስታስብ ከእስር ቤት አምልጦ የሚፈለግ እስረኛ ሁሌም ገንዘብ ያስፈልገዋል። ምንም እንኳን ፓፒዮ መልካም ዜጋ ቢሆንም አሁንም ግን እሱን አስሮ የሚያስቀምጠው ምንም ነገር የለም። ለወትሮም ጀብዱ ፈላጊ ነው። እናም ሻርል ደጎል ላይ ራሱ በቀጥታ አደጋ እንዲያደርስ ቀላል የማይባል ገንዘብ ቢሰጠው እምቢ ሊል ይችላል ወይ? ግን ጠቀም ያለ ገንዘብ ቀርቦለት የሆነ ጥቃት ለማዘጋጀት እርዳታውን ቢጠየቅ ከመቀበል ወደ ኋላ አይልም ብለህ ለራስህ በውስጥህ አስበሃል። በእርግጥ ለምን እንደዚያ ያደርጋል የሚለው ሌላ ጉዳይ ቢሆንም ግን ሊሆን የሚችል ነገር ነው። እሺ ቀጥል፣ እየሰማሁ ነው። ስለ እኔ እንደዚያ ብለህ አስበህ ከሆነ ውድ ኮሚሴር በፍጹም ተሳስተሃል። ሲጀመር ብዙ ገንዘብ ቢሰጠኝም እኔ አይደለም በሻርል ዴጎል ላይ በሌላም ላይ ቢሆን በፍጹም ፖለቲካዊ ወንጀሎች ውስጥ አልሳተፍም። በሁለተኛ ደረጃ በሻርል ዴጎል ላይ ጥቃት ቢደርስ እዚህ ቬንዙዋላ ውስጥ ማን ሊጠቀም ይችላል? ኦኤስ ኦርጋኒዜሲዮን አርሚ ሴክሬት ወይም ሚስጥራዊ ወታደራዊ ድርጅት ሲሆን ከ1954 እስከ 1962 ዓመተ ምህረት የቆየውንና በወቅቱ የፈረንሳይ ቅኝ ግዛት በነበረችው አልጄሪያ ተከስቶ የነበረውን ጦርነት ተከትሎ የተፈጠረ አጭር ዕድሜ የነበረው የመንግስት ተቃዋሚ ቀኝ ክንፍ አክራሪ ጦረኛ ድርጅት ነበር። መሪ መፈክሩም አልጄሪያ ማለት ፈረንሳይ ናት፣ እናም እንደዛው ሆና ለዘላለሙ ትኖራለች የሚል ነበር። ልክ ነው። ያ በጣም ሊደረግ የሚችል ብቻ ሳይሆን በጣም ሊሆን የሚችልም ነው። እንደ ፈረንሳይ ባለ ሀገር ብዙ ድርጊቶችን አቅደው መፈጸም የቻሉት ኦኤሶች እንደ ቬንዙዌላ ባለ ሀገር ውስጥ ጥቃትና ድርስ ብለው ካሰቡማ በጣም በቀላሉ ሊያደርጉት ይችላሉ። ለምንድን ነው እዚህ የሚቀላቸው? የኦኤስ ሰዎች ወደ ቬንዙዋላ ለመግባት የተለመዱትን መንገዶች መጠቀም ማለትም በወደቦች ወይም በአየር ማረፊያዎች በኩል መምጣት አይጠበቅባቸውም። ቬንዙዌላ ከሌሎች ሀገሮች ጋር የምትዋሰንባቸው ድንበሮች እጅግ በጣም ረዥም ናቸው። የብራዚል፣ የኮሎምቢያ፣ የእንግሊዝ ጓና ድንበሮች ልቅ ናቸው። ይህ ሁሉ እንግዲህ ሀገሪቱ ያላትን ከ1600 ኪሎ ሜትሮች በላይ የሚረዝም የባህር ድንበሯን ሳይጨምር ነው። እናም ማንም ምንም ነገር ማድረግ በማይችልበት ሁኔታ እነሱ በሚፈልጉት ቀንና በሚስማማቸው ሰዓት በአንዱ መግቢያ በኩል ድንበሩን ተሻግረው በቀላሉ መምጣት ይችላሉ። ስለዚህ ኮሚሳር፣ የሻርል ደጎልን ተቃዋሚዎች በተመለከተ የሰራኸው የመጀመሪያ ስህተት ያ ነው። ግን በዚያ አይቆምም። ሌላም ነገር አለ። ሌላው ነገር ደግሞ ምንድን ነው ብሎ ጠየቀኝ ቤሊዮን ፈገግ ብሎ። እነዚህ የኦኤስ ሰዎች እንደሚወራላቸው በጣም ብልህ ከሆኑ እዚህ የሚኖሩትን ፈረንሳውያን ላለማግኘት ከፍተኛ ጥንቃቄ ያደርጋሉ። ምክንያቱም መረጃ ለመሰብሰብ ፖሊሶች በቀጥታ ወደ ፈረንሳውያን እንደሚሄዱ ስለሚያውቁ የሚወስዱት የመጀመሪያው ጥንቃቄ በምንም አይነት ሁኔታ አንድም ፈረንሳዊ ያለበት ጋር አለመድረስ ነው። ያ ደግሞ መርሳት የሌለብህ ጉዳይ በውስጡ ክፉ ድርጊት ለማድረግ ያሰበ ሰው በጭራሽ በሆቴል ውስጥ አያርፍም። እዚህ ሀገር ማንም ይሁን ማን ምንነቱን ሳያጣሩ ቤታቸውን የሚያከራዩ በመቶዎች የሚቆጠሩ ሰዎች አሉ። ስለዚህ ያልኩትን ከተረዳህ በሻርል ዴጎል ሕይወት ላይ አደጋ ለማድረስ ሊሞክሩ የሚችሉ ሰዎችን እዚህ በሚኖሩ ከዚህ በፊት ወንጀለኛ የነበሩ የሚሆኑ ንጹሕ ፈረንሳውያን መካከል ለመፈለግ መሞከር ትርጉም የለውም አልኩት።
የዚያን ቀን ኮሚሰር ቢሊዮን ከኔ ጋር የነበረውን ቆይታ ጨርሶ ካፌን ለቆ ወደ መጣበት ሲሄድ ወደ ፓሪስ ከተመለስኩ ሄጄ እንዳገኘው ነገረኝ። እነ ፓፒዮ ከስረዋል። ሌላ ስራ ለመስራት እንኳን የሚያስችል ጥሪት የላቸውም። ፓፒዮ አሜሪካዊውን ሸሪካቸውን ፍለጋ አድራሻውን ፈልጎ አለ የተባለበት ቦታ ቢፈልገውም አላገኘውም። እናም ፓፒዮና ሪታ እጃቸውን አጣጥፈው ለመቀመጥ ተገደዋል። በዚህ ጊዜ ግን ሁነኛ የክፉ ቀን ዘመድ ከሰማይ የወረደ ይመስል ደርሶላቸዋል። በሌላ በኩል በፈረንሳዩ መንግስት የቬንዙዌላ ጉብኝት ምክንያት የፕሬዝዳንቱ የደህንነት አባል የፓፒዮን ቤት ጎብኝቷል። በእግረ መንገድም ፓፒዮ ከአንድ ዓመት በኋላ ከፍለጋ ነፃ እንደሚደረግ ነግሮታል። አድማጮቻችን ስለነበረን ቆይታ በጣም እናመሰግናለን። ፓፒዮ ቁጥር 2 ክፍል 48 ይቀጥላል። ፓፒዮ ቁጥር 2 ደራሲ ሄነሪ ሻሪ፣ ተርጓሚ ስንታየው ጫን ያሉ አሰፋ፣ ተራኪዎች ዳንኤል ሙሉነህና ህሊና ሲሳይ። ፓፒዮ ቁጥር 2 የፓፒዮ ቀጣይ የጀብድ ታሪክ።